ባልና ሚስት ወይም ደግሞ ቀለበት ቃል ኪዳን ያለው ሰው እንኳንስ ትፈልጋታለህ አትፈልጋትም ተብሎ አይጠየቅም። ይሄን ሁሉ ያረገች ሜሪ ናት። ሜሪ አሁንም መሀል ላይ ደነዝ ገብታ ትፈልጋታለህ አንቺስ አትፈልጊዋለሽ። እቃ ናቸው፣ እቃ ነው። ትፈልጊዋለሽ አትፈልጊውም፣ ትገዥዋለሽ አትገዥውም ተብሎ የሚጠየቅ እኮ ሱቅ ተሂዶ እቃ ነው። ግን አሁንም እያለያየቻቸው ነው። ያው እንኳን ደስ አላችሁ ዳኒ፣ እንኳን ደስ አለ። ለይኑ ሜሮን መሀል ላይ ያስገብተው እሷን ከዚህ ደረጃ ያደረሰው እንዴ! ትናንት ምንድነው የሰራ ዳኒ? እንዴ ዳኒ ምንድነው የሰራ? ጽጌን ፈልጋታለሁ ብሎ አይደል እንዴ ወደ ጽጌ ሄደ ኮታታ። ግን ሲሆን እሱሳ ትፈልጋታለህ ሲባል እንኳን አብርሽ አዎ ፈልጋታለሁ ማለት ነበረበት። ግን አያችሁ በሉ የሳመውንም ይመልስ፣ ቀለበቱንም ይመልስ፣ እቃውንም ይመልስ፣ ሁሉን ነገር ሙጭጭ አርጎ መመለስ አለበት። እንዲህ ማን ይለቀዋልና? እና እውነት ለመናገር በጣም ራሴን ታምም ያለው ልቤ ተሰብሯልኝ። ሶሻል ሚዲያው በሙሉ በልቅሶ ተሞልቷል። የአብርሽና የሩታ መለያየት ፍቅር በመሆኗ በጣም አዝነናል። አዎ አማቻችን ወስደሻል፣ የኛን ጀግና ወስደሻል። አንቺ ደግሞ የኛ ምራት ልትሆኝ ነው። ግን የተሳማ ይመለስ የሚመለስ እውነት ለመናገር ልባችን ተሰብሮ ነው። እኔ ተናድጀን የሳኩኝ። አብሽሩ እንግዲህ ምንም ማድረግ አንችል። እውነት ለመናገር አብርሽ በጣም ነው የተበላሸ። ሲሆን እሷን አቃንተህ የያዛችሁትን መጨረስ ነበረባችሁ። ቃላችሁን መመለስ ነበረባችሁ። ቃላችሁን መጠበቅ ነበረባችሁ። ሰርጉ ሲደርስ ቃቃ ጨዋታ አድርጋችሁ እዚህ ደረጃ ማድረስ የለባችሁ ነበረ። የመዳም ቅመሞች ተከትለናችሁ ነበር፣ እዚህ ደረጃ ማድረሰናችሁ ነበር። እውነት ለመናገር ላይ ሰቅለናችሁ ነበር። እናያለን እንግዲህ ላይ ተሰቀላላችሁ ወይስ ተወርዳላችሁ? እንዴት ፍቅርን እወድሻለሁ የኔ ፍቅር ነይሌ ብለህ እንደጠራሃት አሁንም የሩታ ልብ ሰብረህ ሩታም ወደ ዳኒ ወይስ ወደ ማን እንበል? እኔ አላቅም ብቻ። እና እንግዲህ ዘሩ ቀለጠ ነው። አቤት! አረ እንዲው ነገሩ ተበላሽቷል እናንተ። አረ ዛሬ አላመንኩም እናንተ። አረ ዛሬ እንዲው መንገዱ ጠፍቶኛል። እውነት ለመናገር መንገዱ ጠፍቶኛል። አብርሽ ለካን በመስኮቱ ነበር መጥቶ ነበር። እናቴ እኔ እኮ ቀለበቱ የእውነት ነበር መስሎኝ ነበር። ለካንም አብርሽ በመስኮቱ ነው የመጣ፣ በደጃፉ አይደለም። ትፈልጋታለህ ሲባል አልፈልጋትም። ሩታ ትፈልጊዋለሽ? አልፈልገውም። እንዲህ ምንድነው ማትከባበሩት? ዛሬ እንግዲህ ፍቅርን ልታከብር ነው እሷን ያላከበርህ። እናቴዋ አንቺም የሳምሽውን መልሽ፣ እሱም የሳመውን ይመልስ። ይሄ ነው እንግዲህ ድራማ ላማ ድራማ። ሸር ላይ ካድርጉ። በጣም አዝነናል። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي